ፕሬዚዳንት ታዬ አጽቀሥላሴ ኢትዮጵያ ለዘመናት ያከማቸችውን የዱር ሕይወት ጥበቃ ከትውልድ ወደ ትውልድ በማሸጋገር ረገድ ከአፍሪካ ግንባር ቀደም ናት አሉ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 60ኛ ዓመት የምስረታ በዓል ላይ ባስተላለፉት መልእክት የኢትዮጵያ አረንጓዴ አሻራ መርሃ ግብር የስነ ምህዳር ደህንነትን በመጠበቅ የዱር ሕይወት መጠጊያና መኖሪያ የሚያገኙበትን ወሳኝ እድል ፈጥሯል ነው ያሉት። የኢትዮጵያ የዱር እንስሳት መለያ የሆነው የዋልያ ቤክስ መመናመን አሳሳቢ ነው ያሉት ፕሬዚዳንቱ ይህንን መታደግ ሀገራዊና ዓለም አቀፋዊ ግዴታችን መሆኑን እወቁ ብለዋል። የተጠናቀቀ የ2018 በጀት ዓመት የተቋማት ግንባታ የዲሞክራሲ ስርዓትና የልማት ከፍታ የተረጋገጠበት ነው አሉ የብልጽግና ፓርቲ ምክትል ፕሬዚዳንትና የዋና ጽሕፈት ቤት ኃላፊ አደንፋራ። የፓርቲው አፈጻጸም የውይይት መድረክ ላይ መልእክት ያስተላለፉት አቶ አደንፋራ በበጀት ዓመቱ በተቋማት ግንባታ በዲሞክራሲ ስርዓትና በልማት ስራዎች ጉልህ ውጤቶች ተመዝግበዋል ያሉት ብልጽግና ፓርቲ በአደረጃጀት፣ በአሰራር፣ በሰብአዊና ቁሳዊ ሀብት እንደዚሁም በማስፈጸም አቅሙ ተጠናክሮ የወጣበት ዓመት መሆኑን ጠቅሰው ድርብርብ ተልዕኮችን በታቀደው መሰረት ማሳካት ተችሏል ብለዋል። ሕገ ወጡ የህወሓት ቡድን የፕሪቶሪያውን የሰላም ስምምነት በግልጽ በመጣስ በትግራይ ክልል ወጣቶች ላይ እየፈጸመ ያለውን የግዳጅ አፈሳ፣ የእስራትና የጭቆና ድርጊት ሊቆም ይገባል አሉ ከአፈሳው ያመለጡ የክልሉ ተወላጆች። ወጣቶቹ ለፋና ሚዲያ ኮርፖሬሽን እንዳሉት ቡድኑ ወጣቱን ትውልድ ለስልጣን ማራዘሚያና ለጦርነት ማገዶነት እየተጠቀመበት መሆኑ ክልሉን ለከፍተኛ ማህበራዊ ቀውስ ዳርጎታል። በትግራይ ወጣቶች ላይ እየደረሰ ያለው ግፍ እጅግ የሚያሳዝንና ሊቆም የሚገባው መሆኑንም አጽንኦት ሰጥተዋል።